ነገሮች ስላሉ ነው የጋበዝኩ። መሳይ ከልብ አመሰግናለሁ። በብዙ ሰዎች ያቁኛል ብዬ አስባለሁ። ለማያቁኝ ሰዎች ግን እዚህ አሜሪካን ሀገር ከመጣው በኋላም እንደዚሁ በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ላይ በፕሮግራም ማዘጋጅነት እየሰራው ነው ያለሁት። እንደምታውቀው ደግሞ በአማራ ትግል ውስጥም ሰፊ ተሳትፎ አለኝ። ስለዚህ ትግል ውስጥ ነው ያለሁት ማለት ነው። ወደዚህም ከመጣው ጊዜ ጀምሮና በሚዲያ ላይ በተለይ በብዛት አለውኝ። ህብረተሰብን በማደራጀትና በማንቃትም እንደዚሁ የበኩሌን አስተዋጽኦ እያደረኩኝ ነው። መሳይ ልክ እናንተም እንደምትሰሩት እኛም የራሳችንን በጎ አስተዋጽኦ እናድርግ፣ በሀገራችን የተሻለ ለውጥ እንዲመጣ የራሳችንን አበርክቶ እናድርግ በሚል በርካታ ጉዳዮች ላይ እንግዲህ እየሰራ እንገኛለን። አመሰግናለሁ። በድጋሚ እንግዲህ ያው ወደ ዕለቱ ጉዳዮቻችን እንሄዳለን። የአሜሪካ መንግስት መግለጫ በተለይ በኤምባሲው የተሰጠው በአምባሳደር ኤርቪን ማሲንጋ የተሰጠው መግለጫ አነጋጋሪ ሆኖ ነው ዛሬ የዋለው። መጀመሪያ የተሰጠው መግለጫና በኋላ ላይ ተስተካክሎ በመጣው ማለት ያለው ልዩነት ሰፊ ነበርና ያንን ተከትሎም ለምንድነው የተቀየረው? ምናልባት አሜሪካ ዲፕሎማሲዋ በጣም ቀጥ ያለ ነው። በብዙ ባለሙያዎችና በመዋቅር በሲስተም የሚመራ እንደሆነ ይታወቃልና በአንድ ሰዓት ልዩነት እንደነዚህ አይነት መግለጫዎች መሰጠታቸው ለምንድነው የሚለውን ነገር እናነሳለን። ከዛ በተጨማሪም ፋኖ ያንን አስመልክቶ የሰጠው ምላሽ አለ። የኦሮሞ ነጻነት ሰራዊትም እንደዚሁ ለአሜሪካ መንግስት ጥሪ ምላሽ ሰጥቷል። ሁለቱንም መግለጫዎች እንመለከታለን። ግን እንደው ትንግርቱ መግለጫዎቹ መጀመሪያ ምን ነበሩ? መጀመሪያ ምን ወጣ? ከዛ በኋላ ተስተካክሎ የወጣውስ ምንድነው? መልካም እንግዲህ መሳይ ሁለት መግለጫዎች ናቸው የወጡት። ብዙዎቻችንን ያስገረመ ነው። በነገራችን ላይ በቅርብ ጊዜያቶች ውስጥ ኤምባሲው በእንደዚህ አይነት መግለጫዎችን ከሰጠ በኋላ ሪትራክት ሲያደርግ ወይንም የሰጠውን መግለጫ መልሶ ሲያነሳ የታየበት ሁኔታ አልነበረም። ኢትዮጵያ ውስጥ እንደምታውቀው በጣም አፋኝና አምባገነን ስርዓት ነው ያለው። ኢትዮጵያ ውስጥ ያሉ ተራ የኢትዮጵያ ዜጎች የሚጽፉትን ነገር በከፍተኛ ደረጃ ሳንሱርም ስላለ ነጻነት ተሰምቷቸው ሐሳባቸውን የሚገልጹበት እድል በሌለበት ሁኔታ ውስጥ ሰዎች ሐሳባቸውን በሚሰጡበት ጊዜ ከሰጡ በኋላ ሐሳባቸውን ወይንም አስተያየታቸውን ከጻፉ በኋላ የጻፉትን ነገር ማንሳት በጣም የተለመደ ነገር ነው። ተቋማት መግለጫ ካወጡ በኋላ መግለጫዎቻቸውን ያነሳሉ። ግለሰቦች ሐሳባቸውን ከገለጹ በኋላ ሐሳቦቻቸውን መልሰው ሲያነሱ እናውቃለን ማለት ነው። ግን በኤምባሲ በኩል እንደዚህ አይነት መግለጫ ከተሰጠ በኋላ መልሶ ያንን መግለጫ በተወሰነ መልኩ እንግዲህ ቀይሮ እንደው ለውጡም ቀላል የሚባል ለውጥ አይደለም በነገራችን ላይ እነዛን ማድረግ የተለመደ አይደለም። ስለዚህ አነጋጋሪነቱ ከዚህ የመነጨ ይመስለኛል። በምን ምክንያት? በተለይ ደግሞ የመጀመሪያው መግለጫ አንድምታ ምንድነው? ለምን መጀመሪያ መግለጫ ወጣ? በኋላ ላይ መግለጫውን ለመሰረዝ የነበረው ምክንያት ወይንም የተሰጠው ምክንያት ምንድነው የሚለው ነው አነጋጋሪነቱን የጨመረው። ብዙ ሰዎች የመጀመሪያ ለምሳሌ ተቋማት ቢሆኑ ይሄንን መግለጫ መጀመሪያ ላይ አውጥተው ከዛ በኋላ መግለጫቸውን እንዲያነሱ የተደረገው በአገዛዙ ጫና እንደሆነ በቀጥታ መናገር እንችላለን። ለምሳሌ መስሪያ ቤቶች መግለጫ አውጥተው ከዚህ በፊት እንደምታስታውሰው ዩኒቨርሲቲዎች መግለጫዎቻቸውን እንዲያነሱ ሲደረግ ታስታውሳለህ በጣም በርካታ ጊዜ። ግን ኤምባሲ እንደዚህ ሲያደርግ ያውም የአሜሪካን ኤምባሲ በቀጠናው በሀገሪቱ ጉዳዮች ላይ በጣም ከፍተኛ ሰይ ያለው በጣም ከፍተኛ ድምጽ ያለው አንዴ መግለጫ ከሰጠ በኋላ ይሄንን መግለጫ እንዲቀይር ወይንም እንዲያሻሽል አድርጎ እንዲወጣ ማድረጉ አይ ቲንክ ኤምባሲው ተጨማሪ መግለጫና ማብራሪያ ይሰጥበታል ብዬ አስባለሁ። ግን ብዙዎቻችን እንድንገረም ያደረገው እሱ ነው። ለምንድነው መግለጫውን መቀየር ያስፈልገው የሚለውን ነገር እንድናነሳ አድርጎናል። ግን መግለጫውን አንድምታው ምንድነው? የመጀመሪያውና ሁለተኛው መግለጫው ምንድነው ልዩነቱ የሚለውን ነገር አይ ቲንክ ለሰው ማንሳት ያስፈልጋል። አጠቃላይ መግለጫው ጠቃሚነትና የተሰጠበትን አውድ ራሱ ማየት ተገቢ ነው ብዬ ነው የማስበው። ይሄን መግለጫ ለምን በዚህ ወቅት መስጠት እንደተፈለገ አንደኛ ተጨባጭ ነገር የለም። ለምሳሌ ምንን አስመልክቶ ነው የአሜሪካ ኤምባሲ ይሄንን ያወጣው? ለምሳሌ ኢትዮጵያ ውስጥ ያሉ ግጭቶች እንደቀጠሉ ይታወቃል በሚል ነው የሚጀምረው። ኢትዮጵያ ውስጥ ያሉ ግጭቶች ሌላ ዓመትን እያስቆጠሩ እየሄዱ እያደረሰ ያለውም ሰብአዊ ጉዳትና በህዝብ ላይ እያደረሰ በሀገር ላይ እያደረሰ ያለውን ጉዳት ታሳቢ አድርገን ነው ይሄንን መግለጫ እንድናወጣ የገፋፋን የሚል አይነት ምክንያት ሰጥቶ ይጀምርና ግን በኋላ ላይ የሚያነሳቸው ነገሮች አሁን ሀገሪቱ ውስጥ ካሉ ተጨባጭ ሁኔታዎች ጋር በቀጥታ የሚገናኝ ነገር ሆኖ አታገኘውም። ስለዚህ በአንድም በሌላ መልኩ መግለጫው ስለ ጦርነቱ መሰጠት የተፈለገ መግለጫ እንደሆነ ትገነዘባለህ። ግን እንደዛም ሆኖ መግለጫውን አጠቃላይ ይዘቱን ስታየው የመግለጫ የተሰጠበት ሁኔታ ኢትዮጵያ ውስጥ ያለውን ሁኔታ በትክክል ኤምባሲው እንደዚህ ነው ወይ የሚገመግመው የሚለውን ነገር እንድንጠይቅ ያጭራል። ማለት በእርግጥ እንደዚህ ነው ወይ የሚረዱት? ለበርካታ ጊዜ በፋኖ የሚተዳደሩ አካባቢዎች ላይ ፍጹም ሰላም እንዳለ ነው የምናውቀው። አገዛዙ የሚቆጣጠርባቸው አካባቢዎች ያውም ከተማዎች በርካታ ህዝቦች የሚኖሩባቸው አካባቢዎች ላይ
ምንም ኃላፊነት በማይሰማው መልኩ ከባድ መሳሪያዎችን ድሮኖችን በመጠቀም ገበያ ማዕከላትን የሃይማኖት ተቋማትን በማውደም አገዛዙ ነው ጥፋትን የሚፈጽመው። አዲስ አበባ ከተማና አዲስ አበባ ዙሪያ ራሳቸው አምባሳደር ማሲንጋ ከዚህ በፊት በሰጡት መግለጫ ላይ ከንጦጦ መልስ ያለውን አካባቢ አገዛዙ እንደማይቆጣጠር እናውቃለን ያሉት ራሳቸው ናቸው። ምን ማለት ነው? አፈናው ሰዎችን በኃይል ማገት እንደዚህ አይነት እንቅስቃሴዎች ሙሉ ለሙሉ አገዛዙ በሚቆጣጠራቸዋለሁ በሚላቸው አካባቢዎች ናቸው። አክቹሊ እንደዚህ አይነት የሴኩሪቲ ፌለሮች ያሉበትና በዋናነት የህዝብ ሰላምና ደህንነት እንዲናጋ የሆነባቸው ሁኔታዎች ማለት ነው። ሰው ከዚህ አንፃር እንደዚህ አይነት ኢኩቫለንሶችን ማምጣት በሁሉም ኃይሎች እንደዚህ አይነት ተግባር ውስጥ እንድትሳተፉ አድርጎ ማቅረብ በትክክል ያለውን ሁኔታ በትክክል የሚገልጽ ሆኖ አላገኘሁትም። ያላለፈውን ጥሪ ስትመለከት ለምሳሌ ለፋኖች የተደረገው ጥሪ መጀመሪያ ላይ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ነው የሚል ነው። ሶ ምንድነው ሪያሊስቲክ ኦብጀክቲቭ ለአምባሳደሩ? ተጨባጭ የሆነ ዓላማን ተጨባጭ የሆኑ ግቦችን አስቀምጡልን በዝርዝር የሚል ነው። በተደጋጋሚ ፋኖች በሚያወጧቸው መግለጫዎች የአማራ ህዝብ የተጋረጠበትን የህልውና አደጋ የፍትህና የርትዕ ጥያቄዎችን በግልጽ አስቀምጠዋል። ይሄ ጦርነት በአማራ ህዝብ ላይ ባገዛዙ ኢምፖዝ የተደረገ እንጂ የአማራ ህዝብ የጀመረው ጦርነት አይደለም። መሳይ እንደምታውቀው የአማራ ህዝብ ራሱን ከጥፋት እየተከላከለ ያለ ህዝብ ነው። ራሱን ከጥቃት እየተከላከለ ያለ ህዝብ ነው። ሶ ከዚህ አንፃር ሪያሊስቲክ የሆነ የሚባለው በአምባሳደሩ ምልከታ ምን አይነት ግብ ነው? ህዝባችንን ከጥፋት መታደግ ነው ግቡ። የዚህ ህልውና ትግል ለህዝባችን ፍትህ ማምጣት፣ ህዝባችንን ከሞት ከግድያ ከመፈናቀል ከስደት መታደግ ነው። ሀገር አልባነት በህዝባችንና የህዝባችን አደጋ ሆኗል። ያንን ሀገር አልባነትና የሀገር አልባነት ስጋት መቀልበስ ነው። መዋቅራዊ ጥቃቶችን ትርክቶችን ማስተካከል ነው። እነዚህ ሁሉ ደግሞ ይሄን አደጋ የደቀነው አገዛዝ ባለበት ሁኔታ የሚሳኩ አይደሉም። ኢትዮጵያ ውስጥ እንዲኖር የምንፈልገው የሽግግር ፍትህና የሽግግር ዴሞክራሲ በዋናነት ይሄ አገዛዝ ባለበት ሊሳካ አይችልም። ለምሳሌ ኦኤልኤ ቅድም ያወጣውን መግለጫ ስታነሳልኝ ነበር። ሙሉ ለሙሉ ሰላምን አስመልክቶና አገዛዙን አስመልክቶ ያስቀመጠውን ነገር ስትመለከት ይሄን አገዛዝ ይዞ ስለ ሰላም ማውራት አይቻልም። ይሄ አገዛዝ ስለ ሰላም አወራ ማለት ዝም በሉ ልጨፍጭፋችሁ እያለ ነው ማለት ነው። አልያም ደግሞ ይሄ አገዛዝ ስለ ሰላም አወራ ማለት ለጦርነትና ፍጹም ጦርነት እስካውጅባችሁ ድረስ የመዘጋጃ ጊዜ ስጡኝ ማለት ነው። አልያም ደግሞ ለምዕራባውያን ገንዘብ እንድትሰጡኝ የግድ ሰላም የሚለውን ነገር መናገር አለብኝ እያለን ነው ማለት ነው። ከዚህ ውጭ የተለየ ትርጉም አይሰጠውም። ይሄ አገዛዝ ስለ ሰላም ሲያወራ በተግባር ምን ሲያደርግ እንደሚውል እምናየው ስለሆነ ማለት ነው። ማዳን እየተከላከለ ያለ እንግዲህ የፋኖና የኦሮሞ ነጻነት ሰራዊት ምላሽ በተመለከተ እንመለስበታለን። አንድ የመጀመሪያው መግለጫ ላይ የአገዛዙን የድሮን ጥቃት እርምጃ የአሜሪካ መንግስት በግልጽ ነው ያወገዘው፣ እንዲቆምም የጠየቀው። ይሄ ዛሬ ያገዛዙን መንደር አካባቢ ያለውን ጎራ በጣም ሲያናድ ሲያበሳጭ የዋለ ጉዳይ ነው። እንዴት አሜሪካ በዚህ ደረጃ በአብይ አህመድ አገዛዝ ላይ እንዲህ አይነት ክስ ይዛ ትመጣለችም በሚል ማስተካከያ እንድታረግ በዚህም በግራ በቀኝም ከፍተኛውን ተቃውሞ ሲያሰሙ ነው ያሉት። ምናልባት ለምን እንደተቀየረ ግልጽ የሆነ ነገር ባንሰማም መገመት እንችላለን ወይ? አሜሪካን በመታከል ሀገር ለምሳሌ ሰሞኑን አንድ የኢትዮጵያ አምባሳደር ያፎ ለምታ ይሁን ወይም ያቋም ጉዳዩን ባልታወቀ መልኩ ፓኪስታንን የሚወቅስ ለህንድ ድጋፍ የሚሰጥ ቃለ መጠይቅ ሰጥተው ነበር። በዛ ደረጃ አምባሳደሩ የግላቸው አስተያየት ይሁን የኢትዮጵያ መንግስት ወይም የአብይ አህመድ አገዛዝ አቋም ይሁን በግልጽ ባልሆነበት መልኩ ያንን ቃለ መጠይቅ ሰጥተዋል። አምባሳደር ማሲንጋ ይሄን መግለጫ የሰጡት ከግላቸው ተነስቶ እንዳልሆነ የግላቸው አቋም እንዳልሆነ ይታወቃል። በውጭ ጉዳይ ሚኒስቴር ደረጃ የተያዘ አቋም ነው። ይህንን አቋም በአንድ ሰዓት ውስጥ ተለውጦ ይሄ አንቀጽ በተለይም የኢትዮጵያ መንግስት የሚወቀስበት አንቀጽ እንዲወጣ የተደረገበት ምክንያት ምን ሊሆን ይችላል? ነው ትንግርቱ ብዙዎቻችንን የሚያስደነግጠን ነገር በነገራችን ላይ እሱ ነው። ሁለት ምክንያት ነው ሊሆን የሚችለው አይደለም። ተገማቹ ምክንያት ሁለት ነው። አንደኛው ምክንያት ወይ መግለጫው ስህተት ነው። ሁለተኛው ምክንያት በኤክስተርናል ጫና ወይንም ደግሞ አምባሳደሩ ላይ በመጣ ተጨማሪ ጫና ወይንም የውጭ ጫና በኢትዮጵያ መንግስት የደረሰ ጫና እና ለዛ ሸብረክ ብለዋል ማለት ነው አምባሳደሩ ወይስ የአሜሪካ የውጭ ጉዳይ መስሪያ ቤት? ምክንያቱም አምባሳደሩ በግላቸው የሚያደርጉት ነገር የለም። የተቋም ስራ ነው የሚሰሩት፣ የግላቸው አይደለም። ልክ ነው። እሳቸው የሚያወጡት ማንኛውም ነገር የአሜሪካ መንግስትን ሪፕሬዘንት የሚያደርግ ነው። የመንግስቱ አቋም ተደርጎ ሊወሰድ የሚችል ነው። ምንም ጥያቄ የለውም መሳይ።
ግን እናስቀምጠው የምንችለው ሁለት ምክንያት ነው። ሶስተኛው ምክንያት አካውንታችን ተጠለፈ የሚል ነው ከሆነ ማለት ነው። ከዛ ውጪ ሌላ ምክንያት ልንሰጠው አንችልም። የመጀመሪያውን ምክንያት እንውሰድ። የመጀመሪያው ምክንያት የተሳሳተ ነው። የመጀመሪያ ላይ የወጣው መግለጫ ይሄ አገዛዝ በራሱ ህዝብ ላይ የሚያደርሰውን የድሮን ጥቃት በአስቸኳይ እንዲያቆም የሚል መግለጫ ነው። ይሄ የአምባሳደሩ እና የአሜሪካ መንግስት ብቻ ሳይሆን በርካታ የሰብአዊ መብት ተቋማት አስቀድመው በተደጋጋሚ የኢትዮጵያ ሰብአዊ መብት ኮሚሽንን ጭምር ያረጋገጣቸው በርካታ ሪፖርቶች ወጥተዋል መሳይ። ስለዚህ አምባሳደሩም ሆነ ኤምባሲው ይሄንን በደንብ ጀስቲፋይ ሊያደርግ ይችላል። ለምሳሌ መንግስት ጫና ቢመጣበት ካገዛዙ የመጣ ጫና ቢመጣ እነዚህ ኤቪደንሶች በመስጠት እንደዚህ አይነት መረጃዎች ስላሉ በአስቸኳይ እንድታቆሙት ብለው ሊገልጹ የሚችሉበት እድል አላቸው ማለት ነው። ሁለተኛ የሚወክሉት መንግስትና ሀገር ከዚህ በፊት በእንደዚህ አይነት ሁኔታ የሚታወቅ አይደለም። የሚወክሉት መንግስት አንዌቨሪንግ የሆነ አቋም ያለው በሚያወጣቸው መግለጫዎች ሙሉ ኃላፊነትን የሚወስድ ለሚቀርቡበት ትችቶች ምላሽ በመስጠት የሚታወቅ ተጨማሪ ማብራሪያ ቢያስፈልግ ማብራሪያዎችን በመስጠት አቅም ያለው ድፍረቱ ያለው ይሄ አቅም ያለው ነው መሰለኝ። ይሄ ፕሮቴክሽን ያለው ይሄ አቅም ያለው አካል እንደዚህ አይነት መግለጫዎችን ካወጣ በኋላ መግለጫውን መልሶ ሪቨርስ አድርጎ ሪትራክት አድርጎ ሌላ ጀነሪክ የሆነ ሁኔታውን በጥቅል ማያሳይ ስፔሲፊካሊ ያለውን ሁኔታ በትክክል ማያሳይ መጀመሪያ የተነገረውን ነገር በአንድም በሌላ መልኩ አገዛዙ ላይ በቀጥታ ትችት ያቀረበውን ሐሳብ እውነትም የሆነ የኢትዮጵያን ሕዝብ ተጨባጭ ስጋት ያጋሩበትን መግለጫ ቀይረው ሌላ ሁሉንም ኃይሎች በአንድ ጊዜ የሚያጭቅ አይነት ስቴትመንት ነው ኢሹ ያደረጉት። ይሄ ስቴትመንት ምን ማለት ነው? አንደኛ መጀመሪያ የወጣው መግለጫ ትክክል አይደለም፣ ድሮን እየተጠቀመ አይደለም ወይ አገዛዙ ማለት ነው ወይ? ሁለተኛ መጠቀሙ አግባብ ነው ማለት ነው ወይ? ለምን ተነሳ ያ መግለጫ? ስለዚህ ተጨማሪ ማብራሪያ ይሰጡበታል ብዬ ተስፋ አደርጋለሁ። ምክንያቱም በጣም መጥፎ ፕሬሲደንት ነው የሚተው። የአሜሪካን ኤምባሲ የሚመሩ አምባሳደርና ኤምባሲው እንደዚህ አይነት ጽሁፎችን ሪትራክት ካደረገ በተለይ ደግሞ ይሄ የሆነው በኢትዮጵያ መንግስትና አገዛዙ ጫና ከሆነ የኢትዮጵያ ሕዝብ በምን አይነት ሁኔታ ውስጥ እንዳለ መገንዘብ ያስችላል። ለሕዝብ የሚያስተላልፈው መልእክት ምንድን? ለሌሎች ሀገራት የሚያስተላልፈው መልእክት ምንድን? ሕዝቡ ይሄንን አገዛዝ ለዲሞክራሲ፣ ለፍትህ እና ለተሻለ ስርዓት፣ ለእኩልነት የሚደረገውን ትግል የሚያደርገው የኢትዮጵያ ሕዝብ ያለምንም ጥበቃ በከባድ ወታደራዊ አፈና ውስጥ ያለ ሕዝብ እሳቸው ይሄንን ስቴትመንት ከቀየሩ ኤምባሲው ይሄንን ስቴትመንት ከቀየረ በአፈናና በጫና ከሆነ አፈና አይኖርባቸውም ግልጽ ነው፣ ግን ደግሞ በጫና ከሆነ ሌላ ትርጉም ይሰጣል። ለኢትዮጵያ ሕዝብ የሚሰጠው ትርጉም ሌሎች ኃይሎችም በዚህ ቢበረታቱ ስለዚህ አሜሪካ መንግስት የሚያወጣቸውን መግለጫዎች ኒጎሽብል ነው ብለን እንድናስብ እንገደዳለን ማለት ነው። ምናልባት ትንግርቱ የአሁን የአብይ አህመድ አገዛዝ ያለበት ቁመና እንግዲህ አሜሪካውያን ምስራቅ አፍሪካ ላይ ትርምስ እንዲፈጠር ከቁጥጥር ውጪ እንዲወጣ አይፈልጉም። አብይም ባይደግፉትም እንኳን ለጊዜው ኢትዮጵያ ውስጥ ካሉት ኃይሎች አንፃር እንደው ለተወሰነ ቀናትም ቢሆን መረጋጋትን ይዞ ሊቀጥል ይችላል ብለው አሁን መደናበር ውስጥ ያለ አገዛዝ ነው። ብዙ ነገር ከጁ እየወጣ ነው። ትንሽ ነገር ያስደነግጧል። እነሱም ባለፈው የገመቱት አለ ለዜጎቻቸው ያስተላለፉት መልእክት ላይ። ስለዚህ ይሄንን አገዛዝ እንዲህ አይነት ዱላ፣ እንዲህ አይነት ወቀሳ፣ እንዲህ አይነት ክስ የምናመጣበት ከሆነ ድንገት ሸብረክ ይላል። ያ ደግሞ ሳንዘጋጅ ያ ነገር ከሆነ ጣጣው ለኛም ጭምር ነው ብለው እንደው በዛች ጊዜ ላይ ይሄንን ከአብይ አህመድም አገዛዝ ያው ተቃውሞ እንደሚመጣባቸው እንገምታለን። ያ ተጨምሮ ይሄንን መግለጫ አስበውታል፣ ቀይሮ ደግሞ በዚህ መልኩ አምጥተውታል ብሎስ መገመት አይቻልም? እንግዲህ በዋናነት የሚወስነው ኢትዮጵያ ውስጥ ያለውን ለውጥ የኢትዮጵያ ሕዝብ ፍላጎት ነው። የኢትዮጵያ ሕዝብ የሚፈልገው ነው የሚሆን። ይሄ አገዛዝ የሚፈልገው አይደለም እንዲሆን የሚፈልገው ወይንም ሌሎች ኃይሎች የሚፈልጉት አይደለም ኢትዮጵያ ላይ የሚሆነው። ለኢትዮጵያ ሕዝብ ምግብ ሊሆንለት አይችልም ይሄ አገዛዝ። ለኢትዮጵያ ሕዝብ ሰላም ሊያመጣለት አልቻለም ይሄ አገዛዝ። ስለዚህ የሕዝቡ ፍላጎት እኛ ፈለግነውም አልፈለግነውም ዛሬም ሆነ ነገ ለውጥን ከፈለገ ኢትዮጵያ ሕዝብ ያንን ለውጥ ማሳካት የሚችልበት እድል አለ ማለት ነው። ስለዚህ እነሱ ስቴትመንት ኢሹ ስላደረጉና ስላላደረጉ አይደለም፣ እንደውም በዋናነት ለሕዝብ ለዲሞክራሲና ለተሻለ ሰላም በአገሪቷ እንዲመጣ ያላቸውን ስትራቴጂክ ኢንትረስት በዛው ሊጠበቅ ስለሚችል በቀጠናው ላይ
because የኢትዮጵያ ሰላም የአሜሪካ ፍላጎት እንደሆነ አውቃለሁ በቀጠናው ላይ ያለው የኢትዮጵያ ሰላም ማለት ምን ያህል